የእግዚአብሔር አምላካችን ስም የተባረከና የተመሰገነ ይሁን። እንደምን ዋላችሁ? ደህና ዋላችሁ? ጌታ ይባረክ። እንግዲህ እግዚአብሔር አንድ ነገርን ሲያደርግ ምክንያት አለው። ለምን ወደ ጸለይንበት እኔና ፓስተርም ሆነን እንደገናም ደግሞም ከጅግሳ ሙላት ጋር ሆነን ተወያይተን ጸለይን። እንግዲህ እግዚአብሔር ፈቅዶ ወደዚህ ሁኔታ መጥተናል። በዚህ ውስጥ ደግሞ የሚገለጥ የእግዚአብሔር ነገር አለ። ጌታ ይባረክ። ነገሩ ዝም ብሎ መጽሐፍ ቅዱስ ጥናትም አይደለም። በዛ ውስጥ እግዚአብሔር እንዲሆን የፈለገው ነገር ሁሉ ይካሄዳል። ጌታ ይባረክ። ለምሳሌ ዛሬ እና የሚቀጥለው ሳምንት በሁለት ትምህርት ጨርሳለሁ ብዬ ነው ማምነው። ከትምህርቱ በኋላ ይሄ የጸሎት መንፈስ በእግዚአብሔር ሕዝብ ላይ እንዲመጣ እንጸልያለን። እዚህ ለምትገኙ እንጸልያለን ማለት ነው። ጌታ ይባረክ። እግዚአብሔር ይመስገን። ስለዚህ ጠር ያለ የእግዚአብሔርን ቃል ማርና ወደ ጸሎት እንሄዳለን። አንዳንድ የንባብ ክፍሎች አሉኝ። ከብሉይ ኪዳን ናቸው። ኢሳይያስ 40 ላይ እናወጣለን። ምዕራፍ 61 የመጀመሪያው ንባባችን ይሆናል። 61 ላይ ይሄ ክፍል የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ እግዚአብሔር ቀብቶኛል የሚለው ከጌታ ከኢየሱስ ክርስቶስ አገልግሎት ጋር እንደተያያዘ የምናውቀው በወንጌላቱ እንደተገለጸው ኢየሱስ ልክ አገልግሎቱን ሲጨርስ ወደ ምኩራብ ገባና አገልጋዩ ጥቅሉን ሲሰጠው፣ ያው የምኩራብ ባህል ነው፣ ሲከፍተው ኢሳይያስ 61 ነበር የሆነው እና ይህ ቃል በዓይናችሁ ፊት ተፈጸመ አለ። እዚህ ውስጥ ግን የምፈልገውን አንድ ቃል ስመጣበት ወይንም ስናየው እነግራችኋለሁ። የእግዚአብሔር ቃል ነውና አይሰለችምና እናንብበው። ከቁጥር 1 ጀምረን እስከ 3 ያለውን። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ ይላል። አልቃሾች ይህችን ነው የፈለኩት። አደርግላቸው ዘንድ በአመድም ፋንታ አክሊልን፣ በለቅሶም ፋንታ የደስታን ዘይት፣ በሐዘንም መንፈስ ፈንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል ይላል። እዛው 62ኛው ምዕራፍ ላይ አለፍ ብለን ስንመለከት ቁጥር 6 እስከ 9 ያለውን እናንብብ። ኢየሩሳሌም ሆይ ጉበኞችን በቅጥርሽ ላይ አቁሜአለሁ፣ ቀንና ሌሊት ከቶ ዝም አይሉ። እናንት እግዚአብሔር የምታሳስቡ ኢየሩሳሌምም እስኪያጸና በምድርም ላይ ምስጋና እስኪያደርጋት ድረስ አትረፉ፣ ለእርሱም ረፍት አትስጡ። እግዚአብሔር ከእንግዲህ ወዲህ በእርግጥ ለጠላቶችሽ መብል ይሆን ዘንድ እህልሽን አልሰጠም፣ መጻተኞችም የደከምሽበትን ወይንሽን አይጠጡም። ነገር ግን የሰበሰቡት ይበሉታል፣ እግዚአብሔርንም ያመሰግናሉ፣ ያከማቹትን በመቅደሴ አደባባይ ላይ ይጠጡታል ብሎ በቀኝና በኃይሉ ክንድ ሙሏል። ኢየሩሳሌም ሆይ ጉበኞችን በቅጥርሽ ላይ አቁሜአለሁ፣ ቀንና ሌሊት ዝም አይሉም። እግዚአብሔር የተመሰገነ ይሁን። አንድ አሁንም ስለምጠቅሰው በዚህ ትምህርት ላይ ዕንባቆም ላይ እንሄዳለን። ስለ ዕንባቆም ብዙ እኔም ፓስተርም አስተምረናል እና የምፈልገው ነገር ከቁጥር 1 እስከ 3 ያለውን ነው። ጉበኛ ስለነበረ ነው። ያው ነቢያቱ ጉበኞች ናቸው።
በመጠባበቂያዬ ላይ ቆማለሁ፣ በአምባ ላይም እወጣለሁ። የሚናገረኝን ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከተወሰነው ጊዜ ነው፣ ወደ ፍጻሜው ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱም አይዘገይም። ጌታ ይባረክ። ያው ጠቀስ እናደርገዋለን ዕንባቆምን በተለይ በዛሬው ትምህርት ወደ መጨረሻ ላይ እናነሳዋለን። አጭር ጸሎት አድርገን እንቀመጣለን። ዘላለማዊና ጻድቅ የሆንክ እግዚአብሔር አባታችን ሆይ እንባርካለን። እንደገና ደግሞ አዲስ ነገር ሰጠህን። አዲስ ነገርን አደርጋለሁ ብለህ የተናገርክ እግዚአብሔር ያሰብከው ያቀድከው ነገር ይገለጣል፣ ወደ ውጭም ይወጣል። እግዚአብሔር ሆይ እኛንም አበርትተህ ጉልበት ሰጥተህ በቤትህ እንድንገኝ ስላደረግከን ክብር ይስፋ። ይህንንም የሮብ ስብሰባ ጌታ ሆይ ክብርህ የሚገለጥበት፣ ኃይልህ የሚታይበት፣ ሕዝብ ወደ አንተ የሚቀርብበት፣ ክንድህ እየተገለጸ የሚታይበት ስለሚሆን አመሰግንሃለሁ። እግዚአብሔር ሆይ የሚመጡ ልጆችህን በፉጨት ጥራቸው፣ አንተ የጠራሃቸው ሁሉ ይመጣሉና። ዛሬም የተከፈተው ቃልህን የሚገልጸው መንፈስ ቅዱስ ከሰማያት ሕዝብህን ይቀባ። እኔንም ታናሽ ብላቴናህን ቀባኝ። ይህንንም መሰዊያ ተመልከተው፣ በመሰዊያም ዙሪያ ደግሞ ክብር ደመናን አቁም። ክብር ሁሉ ለስም ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። ይሄ የጉበኛዋ አገልግሎት በመጽሐፍ ቅዱሳችን በእንግሊዝኛ ላይ ዎችማን ሚኒስትሪ ተብሎ የሚታወቀው በብሉይም በአዲስ ኪዳንም ላይ ተገልጾ እናየዋለን። በብሉይ ኪዳን በምንመለከተው ጊዜ የተያያዘው ከነቢያቱ ጋር ነው። አይለያቸውም። ነቢያቶቹን በዛ ውስጥ አስገብቶ እንደ ጉበኛ አድርጎ ያስቀምጣቸዋል ማለት ነው። ነገር ግን ወደ አዲስ ኪዳን በምንመጣበት ጊዜ ከመንፈስ ቅዱስ ስጦታዎች መካከል ተገልጾ እግዚአብሔር አምላክ ይህን ጸጋ ያፈሰላቸውን ሰዎች የሚመለከት ነው። የመማለድ ልብ በሉ፣ ምልጃን የማቅረብ ለመጸለይ ሁላችን እኮ በየቀኑ እንጸልያለን፣ ለራሳችን እንጸልያለን፣ በእግዚአብሔር ፊት እንቀርባለን። ያ ጸሎታችን ነው፣ የየዕለት ጸሎታችን ነው። ምልጃ ግን ስለ ሌላ ሁኔታ፣ ስለ ሌላ ሰው፣ ስለ ሌላ ሕዝብ፣ ስለ ቤተ ክርስቲያን፣ ስለ ሀገር ስንቃትት ያ ምልጃ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የሚማልዱ ሰዎች ወይንም የሚማልዱ የእግዚአብሔር ሰዎች እንደሆኑ ከቃሉ ማየት ወገኖች ሆይ እንችላለን ማለት ነው። እነዚህ ሰዎች ጉበኞች ተብለው የሚጠሩት ወይንም ደግሞ ከነቢያቱ ጋር ይያያዛል ብያቸዋለሁ፣ ጠባቂዎች ናቸው። የእስራኤል ጠባቂዎች አድርጎ ነው እግዚአብሔር አምላክ የሚናገረው። አስቀመጥኳቸውም ደግሞ ብሎ የሚለው እንደ ጠባቂ ሆኖ እንመለከታቸዋለን። ጌታ የተመሰገነ ይሁን። እንግዲህ እንዳልኩት በአዲስ ኪዳን ፍሬምወርክ ወይንም ደግሞ ቃሉ ባስቀመጠው ውስጥ ነው የሚያገለግሉትና ኦፕሬት የሚያደርጉት፣ በዛ ውስጥ ነው የሚሰሩት። ነገር ግን በሁለቱም ላይ የምንመለከተው አንድ ተመሳሳይ ነገር አለ። ሁለቱንም የሚያስነሳና የሚቀባ እግዚአብሔር ነው። በብሉይ ኪዳን የነበሩትን ማላጆች፣ ጉበኞች የቀባና ያስነሳ እግዚአብሔር ነው። ዛሬም ደግሞ የሚያስነሳ እግዚአብሔር ነው። በዚህ በ62ኛው ምዕራፍ በቁጥር 2 ላይ እንዳለው ጉበኞችን አቁሜያለሁ፣ አስነስቻለሁ ይላል። ጌታ የተባረከ ይሁን። የሚያስነሳ እግዚአብሔር ነው። ከራሳችን የሆነ ምንም ነገር የለም።
ከራሳችን ምንም ማድረግ የምንችለው ነገር የለም። እግዚአብሔር ግን ያስነሳል ማለት ነው። ያስነሳል። በኋላ መጣበታለሁ። ራሱም አንዱ ይሄን ትምህርት እንደው ላስተምር ስትል ምንድነው ዓላማ ምንድነው ብላችሁ ብትጠይቁኝ ዓላማዬ ያደረኩት ነገር በቅዱሳን ውስጥ ያለውን የምልጃ ጸጋ ለማነሳሳት ነው፣ ለማቀጣጠል ነው። ጌታ የተባረከ ይሁን፣ እግዚአብሔር ይመስገን። እና እንዳልኳችሁ እንግዲህ እነዚህ ደግሞ ነቢያት እነዚህን ይቅርታ ጉበኞች ወይንም ጠባቂዎች የሚላቸውን እግዚአብሔር በአንዳንድ ስፍራ ላይ አልቃሾች ይላቸዋል። ለቅሶ የሚያወጡ የሚያለቅሱ። የሚገርመው ነገር የሚስቁ ሰዎች የሚል እኔ አላገኘውም ከስክሪፕቸር። የመሳቅ ጸጋ የሚል አንዳንድ ጊዜ ነፍሶ ነበር። አሁን እንኳ በርዷል፣ ፋሽኑ አልቆ ቆሟል። እና ነገር ግን ስለ ማልቀስ ይናገራል። ስለዚህ አልቃሾች ናቸው ተብሎ እግዚአብሔር አምላክ ወገኖች ሆይ ስለ እነሱ ይናገራል። እግዚአብሔር ይመስገን። ስለዚህ ነው ኢሳይያስ ላይ ቅድም በተመለከትንበት ጊዜ ባነበብንበት ጊዜ አልቃሾችን አደርግላቸው ዘንድ የሚያለቅሱ ሰዎችን በቃ ውስጣቸው ማልቀስ ነው። እግዚአብሔር ነው እና ያስቀመጣቸው። በዚህ ምክንያት ያለቅሳሉ ማለት ነው። ራሱ ኤርምያስ ራሱ ሲናገር በምዕራፍ 9 ቁጥር 1 ላይ በሚናገርበት ጊዜ ምን ይላል? ምን ነው እግዚአብሔር ራሴን እንደ ቅል አድርጎ የውሃ ምንጭ ባደረገውና እንባዬ እንደማያቋርጥ ቢሆን እንደው ምን ነው በተመኘው ብሎ ራሱ ይናገራል። አልቃሽ ነኝ ነው የሚለው። አልቃሽ ነኝ ብሎ ይናገራል። እንዲያውም ሕዝቅኤል በጣም ዩኒክ የሆነ ፕሮፊት ነበረ እና እሱ ሙሾ አውጣ ይለዋል እግዚአብሔር። ሙሾ ማለት የሚያልቅስ ነው። አይገባቸውም ህዝቦቹ። የሰውዬ ምን ነክቶታል ይላሉ። ሙሾ አውጣ በሰላሙ ቀን ያንን ሰው እንደ እብድ ያደርግና ይሄንን ያከናውን ነበረ። እግዚአብሔር መቼም ሲሰራ የሚገርም ነገር ነው። እነዚህ ሰዎች የምልጃ መንፈስ ወይንም የዚህ አይነት የጉበኞች በሁለት ነገር ይታወቃሉ። አንደኛ ሸክም ነው። ሸክም ነው። ዕንባቆም እንዲህ አይነት ሰው ነበረ። አነሳሰዋለሁ ያልኳችሁ በዚህ ምክንያት ነው። ሸክም ውስጡ ነበረ። ዕንባቆም ያየው ሸክም the burden of ሀባካክ ይለዋል። ስለዚህ የዕንባቆም ሸክም ይለዋል። የኢሳይያስ ሸክም፣ የነቢያቶቹ ሸክም እግዚአብሔር አሸክማችሁ ያውቃል። አንድ ነገር ምንም ማድረግ አትችሉም። እግዚአብሔር ሲያሸክም ማለት እንደ እርጉዝ ሴት ያን ያሸከማችሁን ነገር 9 ወር አይደለም ወገኖች ሆይ እስኪወለድ ድረስ በውስጣችሁ ይቀመጣል። እግዚአብሔር አሸክሞታልና ይሸከማል ራሱን ቢሆን ነብዩ በሚናገርበት ጊዜ። ሁለተኛ የጸሎት መንፈስ አላቸው። የምልጃና የጸሎት መንፈስ በላያቸው ላይ አለ መስለኛል። በ14ኛው ምዕራፍ ላይ በሚናገርበት ጊዜ በዛን ጊዜ በእስራኤል ቤት ላይ በዳዊት ቤት ላይ የጸሎትንና የምልጃን መንፈስ አፈሳለሁ ስፒሪት ኦፍ ፕሬየር ኤንድ ሰፕሊኬሽን ብሎ የሚናገረው ይሄን ነው። አፈሳለሁ። በቃ እግዚአብሔር ይሄን መንፈስ ያፈስብን። ያፈስብን። ምን መሰላችሁ? ይሄ ነገር ሲሆን እግዚአብሔር ጸሎትን እሳት ሲያቀጣጥል ሌላ እኮ አይደለም። ሪቫይቫል ያ ነው። እኔ እንዳየሁት 1-3 ሪቫይቫል ብዬ የማምናቸው በሆኑበት ጊዜ የጸሎት መንፈስ ነው የፈሰሰው። ሁሉ ሰው መጸለይ ይፈልጋል። ልመና የለም። ሰው ሁሉ መንበርከክ ይፈልጋል። በርከክ ይላል እና ያ ራሱ የሚያሳየው ይህንን ነው ወገኖች ሆይ። ስለዚህ በጸሎት መንፈሳቸው ይታወቃሉ ማለት ነው። ስለዚህ እነዚህ ሰዎች በጸሎት ያዘጋጃሉ። እግዚአብሔር ሊያደርግ ነገር ላለው ነገር
ያዘጋጃሉ ማለት ነው። እግዚአብሔር ይመስገን ያዘጋጁታል። እንግዲህ የነዚህን ሰዎች አገልግሎት በሁለት ነው የከፈልኩት። አገልግሎታቸውንና ባህሪያቸውን ነው ምናየው። ዛሬ አገልግሎታቸውን ነው የምንመለከተው ባጭሩ። አገልግሎታቸው ምን ይመስላል? የሚቀጥለው ሳምንት ደግሞ የነዚህን ሰዎች ምን እንመለከታለን? ባህሪ አላቸው። ያንም ባህሪ ወገኖች ሆይ አብረን እንመለከተዋለን። እግዚአብሔር የተመሰገነ ይሁን እና አንዳንድ ነገሮችን ጻፍኩና 7 አረኩትና ወደ 5 አመጣሁት። ምክንያቱም አንዳንዶቹ ተመሳሳይነት ስላላቸው ነው። አንደኛው ትልቁ ነገር እነዚህ የሚጸልዩ ሰዎች ጸልየው ምንድን ነው የሚያደርጉት? በነገራቸው ላይ እዚህ ላይ ቆም ልበልና አንድ ነገር ልንገራቸው። እነዚህ ሰዎች መንፈሳዊ አይናቸው የተከፈተ ነው። ሰዎች ወደ ጸሎት በምንገባበት ጊዜ የሚሆነው ነገር ምንድን ነው? መንፈሳዊ አይኖቻችን መገለጥ ይጀምራሉ። አንዳንድ ሰዎች እንደዚሁ ነው። እይታቸው፣ አመለካከታቸው ለየት ያለ የሚሆንበት ምክንያት ምንድን ነው? እንደ ኤልሳ ሰው እንደሚያይ አያየው፣ እግዚአብሔር እንደሚያይ ይመለከታሉ። ስለዚህ እነዚህ ሰዎች እንደዚህ ስለሆኑ እግዚአብሔር እያደረገ ያለውን ነገር ለቤተ ክርስቲያን ይገልጣሉ። ይኸው ነቢያት የሚወጡት ከዚህ ውስጥ ነው። እንደው የነቢያትን አገልግሎት ትንሽ በአዲስ ኪዳን ጠቀስ ባረገው ደስ ይለኛል። ከዚህ ውስጥ ነው የሚወጡት። ነቢያትም ምንድን ነው የሚሰሩት? እግዚአብሔር አሁን እያደረገ ያለውን ነገር ይገልጣሉ፣ ያሳያሉ፣ ያመለክታሉ ማለት ነው። ለምሳሌ በሉቃስ ወንጌል ላይ የምንመለከተው ነገር አለ። በአንድ ምዕራፍ ውስጥ 2 ጉበኞች ተገልጸዋል። ምዕራፍ 2 ላይ አንደኛው ብዙ ጊዜ የሚጠቀሰው ስምዖን ነው። ምዕራፍ 2 ላይ ጉበኛም አይለውም ነብይም አይለውም፣ ግን የጉበኛ አገልግሎት እንዳለው ሕይወቱ ይናገራል። ምንድነው ሰውየው? በጸሎት የታወቀ ነው። ይጸልያል። በቃ መጸለይ ነው። ገብቶ መጸለይ ነው። ጆሮው ለእግዚአብሔር ድምፅ የተከፈተ ስለሆነ ገብቷቸዋል። ጆሮው ለእግዚአብሔር ድምፅ የተከፈተ ነው። ጉበኞች አይኖቻቸው ክፍት ናቸው። ጆሮዎቻቸው ለእግዚአብሔር ድምፅ ክፍት ነው፣ የተከፈተ ነው። ስለዚህ እነዚህ ሰዎች ምንድነው ያደረገው? ይሄ ሰውዬ ወደ ማርያም ሄዶ ኢየሱስ ክርስቶስን ከእጇ ተቀብሎ ታቀፈውና ምን አደረገ? የእግዚአብሔር ሐሳብ ኢየሱስ ማን እንደሆነ ተናገረ። ማን ያውቃል? አሁን በዛ አካባቢ 2 ተራ ሰዎች ልጅ የታቀፉ፣ ያው እነሱ ድሃም ስለሆኑ አንድ ዋልያ ነገር ይዘው መጡ፣ መስዋዕትም አቀረቡ። ከዛም በኋላ ደግሞ ስርዓትን ለመፈጸም የመጡ ናቸው። ኖ አለ። ስምዖን ግን ኖ፣ ይሄ እንደ ማንኛውም ሰው አይደለም አለ። ይሄ ሕፃን እንደ ማንኛውም አይደለም ብሎ መናገር ብቻ ሳይሆን ለማርያም ለራሷ ስለሱ ማንነት በደንብ አድርጎ አስረዳት። ስለዚህ ደግሞ አንቺ በነፍስሽ ላይ ሰይፍ ያልፋል አላት። መቼም መልካም ነገርን አምጥቶ እንዲህ ሰላም መቀመጥ የለም ዲያብሎስ በሚገዛው ዓለም ላይ እና ሰይፍ በሕይወትሽ ላይ ያልፋል። ይሄ መቼም ለሁላችንም ትምህርት ነው። ትምህርቱ ምንድን ነው? እግዚአብሔር ለአንድ መልካም ነገር መሳሪያ አድርጎ ሲጠቀምብን፣ ሰይፍ ደግሞ በሕይወታችን አያጠፋንም፣ ግን ያልፋል። ምንም ይሄ ይዋጓሃል፣ ግን አያሸንፉም ነው እንጂ ውጊያው አይቀርም። በቃ ውጊያው አይቀርም። ስለዚህ እነዚህ ሰዎች የእግዚአብሔርን ሐሳብ አምጥተው ይገልጻሉ። ሌላዋ አና የምትባል ሴት ናት። በዚሁ
የፋኑኤል ልጅ ይላታል። እቺ ደግሞ 7 ዓመት በትዳር ከኖረች በኋላ የተቀረው የህይወቷ ዘመኗ 85 ነው 85 ይመስለኛል መበለት ሆና የኖረች ነው። በቃ ህይወቷን ሰጠች። እኔ ትዳር ውስጥም አልገባም ብላ ቤተ መቅደስ ውስጥ ገባች። ገብታ ስራዋ መጸለይ ነው። ጉበኛ ናት። ከዛም በኋላ ተናገረች ማን እንደሆነ። አያችሁ፣ በየትውልዱ በየጊዜው እግዚአብሔር እንደዚህ አይነት ህዝቦችን ካላስነሳ መረን ነው የምንወጣው። እስራኤል ሁሉ የሚገባውን ያደርግ ዘንድ የሚነግሩት የይሳኮር ልጆች ነበሩ ይላል። 200 ሰዎች ህዝቡም ሁሉ ያከብሯቸው ነበር ይላል። አሁን የሚያስፈልገን ይሄ ነው ወገኖች። ሆይ ሌላ ገብቷቸዋል። ሌላ ቁማር አያስፈልግም። አሁን ኃይለኛ ቁማር እየተካሄደ ነው። እግዚአብሔር መቼም ይጠብቀን። አሁን የሚያስፈልጉን እንደዚህ አይነት ሰዎች በጸሎት ራሳቸውን የሰወሩ ከላይ ያለውን እየሰሙ በአይኖቻቸው እየተመለከቱ ጌታ እንደሚያይ መጥተው ለቤተ ክርስቲያን የሚናገሩ ለሀገር ያለውንም ዓላማ ምን እንደሚካሄድ ይሄ ነው ብለው ተናግረው የሚሄዱ ናቸው። ስምዖን እንዲያውም ምን አለ? እጾበር አለ። በቃ የኔ ነገር እዚህ ላይ አቁታና ቶሎ ብለው ሰደኛል። የነገርከኝ ነገር ለካስ ይሄ ነበር። አየ፣ ኢየሱስን አየ፣ እግዚአብሔርን ማዳን አየ፣ የእስራኤልን ተስፋ አየ። አሁን ልታሰናብተኝ ትችላለህ አለ። አም ሬዲ አለ። እንዴት ያስቀና የሚያስቀና ህይወት ነው ባካችሁ። ሰው እኮ መቼም መሞት አይቀርም። እንደው በእውነት እኮ እንደዚህ ሆኖ አሁን ማለፍ እንዴት ድንቅ ነገር ነው። እና ያችም አና የምትባል ሴት ዘመኗን በዛ አይነት ጨርሳ ነበር። እነዚህ ጎበኞች ሰዎች በአጠቃላይ መጀመሪያ ለመናገር የፈለግኩት ነገር የእግዚአብሔርን አጀንዳ፣ የእግዚአብሔርን ሀሳብ፣ እግዚአብሔር እያደረገ ያለውን ነገር በእኛ በአሁኑ በሚገባን መንገድ ለቤተ ክርስቲያን አምጥተው የሚነግሩ ናቸው። ይሄ ነው በቃ ትልቁ የጉበኞች አገልግሎት ይሄ ነው። ከጉበኞች ውስጥ ነቢያት ይወጣሉ። ነቢያቶቹም አገልግሎት ደግሞ ስልክ ቁጥራችንን የሚነግሩን የቤታችንን መጋረጃ ቀለም የሚነግሩን አይደሉም። እኔ አያስፈልገኝም። እኔ አይኔ ያለ ጠዋት ማታ ነው ቀለሙን የማየው። ስልክ ቁጥሬንም እኮ ሰው እንዲነግረኝ አያስፈልግም። አታውቁም እኔ ስልክ ቁጥራችሁን? ይሄ አያስፈልገን ወገኖች። ጠለቅ ያለ ነገር፣ የበሰለ ነገር፣ ድንቅ የሆነ ነገር ይዘው የሚመጡ ናቸው። ሁለተኛ የእግዚአብሔርን ሕዝብ ለእግዚአብሔር ጉብኝት የሚያዘጋጁ ናቸው። ገብቷቸዋል። ምንም ሳይኖር የእግዚአብሔር መልካም ጉብኝት ሊመጣ ነው ብለው ዲክሌር ያደርጋሉ። እነዚህ ሊመጣ ያለውን ነገር የሚናገሩ ዲክሌር የሚያደርጉና ህዝቡን የሚያዘጋጁ ነገር፣ ክፉም ሊመጣ ሲል ይናገራሉ። ተዘጋጁ ይላሉ። መልካምም ሲመጣ ተዘጋጁ ይላሉ። ስለዚህ በእስራኤል ውስጥ እግዚአብሔር አምላክ ልክ ኢየሱስ ክርስቶስ ከመምጣቱ በፊት በጥቂት ወራቶች በእድሜ የሚበልጠው መጥምቁ ዮሐንስ መጥቶ ያረግ የነበረው ይሄንን ነው። መጥምቁ ዮሐንስ ወደ ከተማ አልገባም። ኢየሱስ በመንደሮች፣ በከተሞች፣ በምኩራብም ይዞራል፣ ይሄዳል። መጥምቁ ዮሐንስ ግን እዛው በዮርዳኖስ ጥግ ላይ ሆኖ ቆሞ ሰዎች ወደ እሱ ይመጣሉ እንጂ እሱ ወደ ሰዎች አይሄድም። መቼም እንግዲህ እግዚአብሔር አሰራሩ የተለየ ነው። እኔ ይገርመኛል። ሄሮድስም እኮ ይፈልገዋል። አንዳንዴ ስለሱ ይሰማና እስቲ ባካችሁ ብሎ ሰረገላ ይልክለታል። ይዛችሁት ነው ይላል። በመገረምና በፍርሃት ይሰማው ነበር። ጻድቅ ሰው እንደሆነ ያውቅ ነበር።
ስለዚህ ይሄ መጥምቁ ዮሐንስ ከፍታው ዝቅ ይበል፣ ስርጓቁቱም ምን ይሁን? እንደ ሜዳ ይሁን። ለምን? የእግዚአብሔር ክብር ሊገለጥ ነውና። የእግዚአብሔር ክብር ማን ነው? ኢየሱስ ክርስቶስ ነው። ይሄን ነበር የሚሰብከው። አንተ ማንህ? ኤልያስ ነህ? አይደለሁም። ሊመጣ ያለው እነሆ መሲህ አንተ ነህ? አይደለሁም። እኔ ግን በምድረ በዳ መንገድን አዘጋጁ ተብሎ እንደተጻፈ ያን እናገር ዘንድ በምድረ በዳ የምጮህ ድምፅ ነኝ፣ ሌላ ነገር አይደለሁም ብሎ ይናገር ነበረ። ተዘጋጁ። አዎ ተዘጋጁ። እንዴትም እንደምንዘጋጅ ይነግሩናል። እኔ ራሴን በየትም ስፍራ ማስቀመጥ አልፈልግም። በአሁን ጊዜ በጣም የማልፈልገው ታይትል ነው። ብዙ አንዳንድ ሰዎችም አናግረውኛል። አንድ ነገር እግዚአብሔር ነገረኝ። 3 ዓመት ጸለይኩበት። ኢትዮጵያ ላይ ቪዚቴሽን ይሆናል አለኝ። ምን እንዳረግ ትፈልጋለህ እግዚአብሔር ስለው መጣና አንድ ጊዜ በከተማዋ ላይ ያሉትን ካህናትና አገልጋዮች መጋቢዎችን ሰብስበህ ንገራቸው ብሎ 6 ነው 7 ነገሮች እንድነግራቸው ሰጠኝ። ተዘጋጁ የሚል። አንዳንዶቹ ከበዳቸው። እርግጥ ከባድ መልእክት ነበር፣ ከባድ ነበር። አንዳንዶቹ አልቅሰው ሄዱ። ግን ከዛ በኋላ ምንም ነገር አላየው። ያም ሆነ ይህ ምን መሰላችሁ? እግዚአብሔር ሊመጣ ያለውን ነገር ይገልጻል። እንደ ቀላል አንየው። ስለዚህ ለዛ ነገር ያዘጋጁናል። አንዳንድ ጊዜ እነዚህ ሰዎች ተልኳቸው ለግለሰብ ነው። ለግለሰብ ይላካሉ። መልካም ነገርም ሲሆን መልካም ነገር እንደሚመጣ ይናገራሉ። ክፉ ነገርም የሚመጣ ከሆነ አይዞ፣ አትፍራ፣ ተዘጋጅ፣ እንዲህ ያለ ነገር ይሆናል ብለው ልቦናችንን ያዘጋጃሉ፣ ያመቻቹታል ልቦናችንን። እግዚአብሔር የተመሰገነ ይሁን። መጥምቁ ዮሐንስ በእርግጥም ለእስራኤል ቤት ወገኖች ሆይ ጉበኛ ነበረ። መልእክቱ ኮምፕሊኬትድ አልነበረም። ንስሐ የሰበከው ቃል ድብልቅልቅ ያለ አልነበረም። አቅጣጫ ለውጡ። ምን እናርግ ሲሉት ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ። ይሄዳሉ፣ ያስቆጣቸዋል። አንዳንዶቹን መልእክቱ ከበድ ይላቸዋል። ግን ተመልሰው ይመጣሉ። እውነት እንደሚነግራቸው ያውቃሉ። ስለዚህ እሱ ጋር ይመጡ ነበር። 3ኛ ወገኖች ሆይ የእግዚአብሔርን ሕዝብ መንጋውን ለመጠበቅና ለመከለል እግዚአብሔር ይጠራቸዋል። ኤርምያስን በጠራው ጊዜ በኤርምያስ 1:18 ላይ ስንመለከት እግዚአብሔር አለ ለኤርምያስ፣ አንተ እንደ ናስ ቅጥር እንደ ብረት ምሰሶ አድርጌሃለሁ ለዚህ ሕዝብ። ለአንድ ሰው እኮ ነው። ለዚህ ሁሉ ሕዝብ አንተ በእኔ አይን ነው፣ በሰው አይን ምንም አይደለም። እኔ ግን የማደርገው ነገር ሁሉ ከአንተ ጋር የተያያዘ ነው። እንደ ብረት እንደማይናወጥ ምሰሶ ነህ፣ እንደ ናስ ቅጥር ሆነ ደግሞ ሀገሪቱን ትጠብቃለህ። በእውነት በኤርምያስ ነበረ የተጠበቀችው። በኤርምያስ ነበር የተጠበቀችው። ምን አይነት ደስ የሚል ነገር ነው ወገኖች! በቃ ትጠብቃታለህ አለ። ትጠብቃታለህ ብሎ ይናገራል። ጌታ ይባረክ። ሕዝቅኤል 3:17 ተመሳሳይ ነገር ነው የሚናገረው። ጠባቂ እንደሆነ ነው። የሕዝቡ ጠባቂ አንተ ነህ። ንጉሡ ነው አላለም። ስንቶ አንተ ነህ ጠባቂው። እኔ አንተን ነው የማየው። ጠባቂዋ አንተ ነህ። ምንድን ነው
እነዚህ ሰዎች የእግዚአብሔርን ህልውናና ፕሬዘንስ የያዙ ሰዎች ናቸው። ሀገር ውስጥ ሲገቡ እንደዚህ ዝም ብሎ መግባት አይደለም። ተራ ሰው ናቸው እኮ እዚህ ግባ የማትላቸው ሰዎች ናቸው። በስጋ ስታያቸው እዚህ ግባ አትለውም እኮ። አሁን ይመስላችኋል እናንተ ኤልያስ እንደው ብናየው አሁን በስጋ መጥቶ ምን አይነት ሰው ይመስላል ብለን ብንል ያለንን ስዕል እንደው ጨርሶ አፈር የሚያስበላ ሆኖ እናገኘዋለን። ከርፋፋም ሰው እንደው በደንብ እንኳን ማይለብስ ሆኖ ሊታይ ይችላል። ነገር ግን እግዚአብሔር በቃ ስልጣኑንም እሱ ላይ አድርጎ ነበር። የመክፈትና የመዝጋት ስልጣን በእጃቸው ላይ ነው። እነዚህ ጉበኞች የመክፈት የመዝጋት ስልጣን በእጃቸው ነው። ይሄንን ነው እኮ የሚናገረው። በሌላ ይተረጎማል እንጂ በአንዳንድ ዲኖሚኔሽን በምድር የምታስሩ በሰማይ የታሰረ ነው፣ በምድር የምትፈቱ በሰማይ የተፈታ ነው የሚለው እኮ ይሄ ነው። ኃይለኛ ስልጣን፣ የመፍታትና የማሰር ስልጣን ስልጣን እግዚአብሔር ለካስ በሚወዳቸውና በሚያከብራቸው ሰዎች ይልቁንም ደግሞ ጠዋት ማታ ፊቱን በሚፈልጉ ሰዎች ላይ ይሄን ጸጋ ያደረገ የሚያደርገው እንዴት ደስ ይላል። አሜን። በቃ ሁሉን ትቶ የጌታን ፊት መፈለግ፣ ሁሉን ትቶ። እኔ አንድ ጸሎት አለኝ። ለጅግሲ ነግሬዋለሁ፣ ለፓስተርም ነግሬዋለሁ። ያ ጸሎቴ ምንድን ነው? ከህይወት የመጨረሻዋ ላይ የተወሰኑ አመታቶችን ማገልገል አልፈልግም፣ መጸለይ ግን እፈልጋለሁ። እንዲሁ ከጌታዬ ጋር ያለኝን ፍቅሬን አልጨረስኩም። ገና ፍቅሬን ከጌታ ጋር ያለኝን አልጨረስኩም። በደንብ አድርጌ ምንም መልእክት ማዘጋጀት የለ፣ ፓስተር የቤተ ክርስቲያን አስተዳደር የለ፣ ምንድነው ስብሰባ የለ፣ ሽማግሌዎች፣ ጌታ ብቻ እንዲሆንልኝ እቺ ልመና አለኝ ከጌታ። ይሄ ልመና አለኝ። ስለዚህ የእግዚአብሔርም አይኖች ደግሞ በእነዚህ ሰዎች ናቸው። አስገቢና አስወጪ እነሱ ናቸው። ጌታ ኢየሱስን በምንመለከተው ጊዜ ጉበኛ ነበር። በአንድ ገጽታው ለእስራኤል ቤት ጉበኛ ነበር። ለምን ብትሉኝ መጨረሻ ላይ ከደብረ ዘይት ተራራ በአህያ ውርንጭላ ላይ ሆኖ ከገባ በኋላ በሚናገርበት ጊዜ ጌታ ኢየሱስ ቆም አለና ከተራራው ጫፍ ላይ ሆኖ እስራኤልን የጎበኛችሁት ካላችሁ ታውቁት እንደሆነ እኔ ሳየው ልክ እንደው እንትኑ ታየኝ፣ በቃ ታይ ፒክቸሩን አገኘሁት። ተራራማ ነው፣ ልክ እንደዚህ ይወርዳል። የወረደባት ቦታ መቅደሱ እዛ ስር ነው፣ ወደዛ ነው፣ እዛ ላይ ነው። ቆም ብሎ አለቀሰ። ኢየሩሳሌም ኢየሩሳሌም ዶሮ ጫጩቶቿን እንድትሰበስብ ልሰበስብሽ ወደድኩ፣ እቅፍ አድርጌ በክንፌ ውስጥ ልይዝሽ ወደድኩ፣ አንቺ ግን አልወደድሽም፣ የመጎብኘትሽንም ዘመን አላወቅሽም። አያችሁ፣ ይሄ የህዝቡ ጠባቂሽ ነኝ እኔ እኮ ኢየሩሳሌም አላወቅሽኝም እንጂ እኔ እኮ ጠባቂሽ ነኝ ብሎ ይናገራል። በቅርብ ላሉትም ሐዋርያቱ ቢሆን ጠባቂያቸው ነበር እሱ። ከብዙ ነገር የሚጠብቃቸው እሱ ነበረ። ስለዚህ 17ኛው ምዕራፍ የዮሐንስ ወንጌል አንብቡ። ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እኔ ደግሞ የሰጠኸኝን ሁሉ ጠበቅኳቸው፣ ከጥፋት ልጅ በስተቀረ ማንም አልሄደብኝም። እነሆ እነዚህንም ተረከበኝ፣ ደግሞ የሰጠኸኝን
መልሼ ይኸው ሰጥቼሃለሁ። ወደ መጨረሻ ላይ ለስምዖን ጴጥሮስ ጌታ ኢየሱስ አለው። ሉቃስ 22 ከ31 እስከ 32 ስምዖን ጴጥሮስ ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እኔ ግን ለአንተ ማለድኩልህ። አንተን ሸፈንኩ፣ በጸሎት ሸፈንኩ፣ ማለድኩልህ። ዛሬም እኮ እንዲህ አይነት ሊቀ ካህን ነው ያለን። ሃሌሉያ! ስለ እኔና ስለ እናንተ አሁንም ይማልዳል፣ ይጸልያል። ስለ እያንዳንዳችን በስም የሚያቀን ጌታ ስለ እኛ ይማልድልናል። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ሃሌሉያ! አራተኛ ወገኖች ሆይ እግዚአብሔር አምላክ በሰዎች ሕይወት ላይ ያለውን ዓላማ እንዲገልጹ ስለ አገልግሎት ነው የማወራው። እግዚአብሔር ጠርቷቸው እነዚህ ሰዎች ሐዋርያት ሥራ ምዕራፍ 13 ከ1 እስከ 2 ላይ በሚናገርበት ጊዜ በአንጾኪያ ቤተ ክርስቲያን መምህራንና ነቢያት ነበሩ ይላል። እነርሱም አብረው ሲጸልዩ በርናባስና ሳውልን ለጠራኋቸው ሥራ ለዩልኝ አለ። ከጾምና ከጸለዩ በኋላ እጅ ጭነው ለእግዚአብሔር አሳልፈው ሰጧቸው። ገለጠ። እኔ በጸሎት ያሳደገኝ አንድ ሰው ነበር። አሁን ከጌታ ጋር ነው። ወደ ጌታ ከሄደ ሰነበተ። በጣም ታላቄ ነበር፣ ግን ታላቄ ነው በጣም ግን አንጸልይ እያለ እየወሰደ ይጸልይልኛል። ስንጸልይ አንድ ቀን ለምን ትንቢት አይናገርም ላይ መጥቶ እነዚህ ስጦታዎች ትዝ ይለኛል። እሱም ትንሽ ባህሪው ዩኒክ ነው። አንዳንዴ ይስቃል መሃል ላይ እና ተሰጥቶሃል፣ እነዚህ ሁሉ ባንተ ይገለጻሉ። አንዳንዴ ወይ እግዚአብሔር ባንተ ያለው ዓላማ ብሎ ይጮሃል። ምን እንደሚታይ እኔ አላቅም። ተማሪ ነው ያስኩል። እነዚህ አይነት የሚማልዱ ሰዎች ዛሬም በቤተ ክርስቲያን ውስጥ ያለውትን ሰዎች በእነርሱ ላይ ያለውን ዓላማ ይገልጻል። እግዚአብሔር ይገልጻል። መቼም ለመታዘዝ እግዚአብሔር ይርዳል። ቀላልም አይደለም። ለመታዘዝ እግዚአብሔር ይርዳል። እኔ መቼም ማህበሬን ተወጥቻለሁ። ማህበራችሁን ያልተወጣችሁ እግዚአብሔር ይርዳችሁ። ምክንያቱም በእርሻ ላይ ሳለ እንደው አመጣና መጎናጸፊያውን ጀርባው ላይ ጣል ሲያረግበት ዝም አሉ። ተርበተበተ፣ ነርቨስ ሆነ ኤልሳ። ወላጆቼን አንድ ጊዜ ልሂድና እኔ ምን አደረግኩ? በቃ ስራ የተባልኩትን ሰርቻለሁ። አያችሁ፣ ይገልጻሉ። እግዚአብሔር በሰው ላይ ያለውን በጎ ነገር ይገልጻሉ፣ ይናገራሉ። አዎ ይናገራሉ፣ ይገልጻሉ። አምስተኛ ጸሎታቸው በጠለቀ ጊዜና ይሄ ከልምድም ያየሁት ነው። ከሰዎች በቤተ ክርስቲያን ሳገለግል ያየሁት ጸሎታቸው እየጠለቀ በሚሄድበት ጊዜ እግዚአብሔር ስራውን መስራት አስቧልና ቤተ ክርስቲያንን በእሳት ማንጻት ይጀምራል። ወገኖች እኮ ቀላል እኮ አይደለም። እግዚአብሔር መስራት ጀምር ስንል ውጭ የሚያደርጋቸው ሰዎች አሉ። እኔ ደነገጥኩኝ። አሁን በቅርብ ጊዜ እንዲሁ በአገልጋዮች አካባቢ አንዳንድ ነገር እየሆኑ አንዳንድ ነገር ሲፈጸሙ ምንድን ነው እግዚአብሔር ያም ተነስቶ ያም እንደዚህ ሆነ፣ ያም እንደዛ ሆነ፣ ይሄም እንደዚህ ሆነ፣ ምንድን ነው ስል
አትደንግጥ፣ ቤተ ክርስቲያንን እያጸዳው ነው፣ ጓዳዋን እያጸዳው ነው። ምንም አታውቅ አንተ ምን ታውቃለህ? እኔ የማውቀውን ብታውቅ ይገባህ ነበረ ምን እንደሚካሄድ። ለዚህ እኔ ሚልክያስ 3:1 ላይ ያለው ቃል ሁል ጊዜ ጠቅሰዋል። ይሄ የምትጠብቁት ጌታ በድንገት ወደ ቤተ መቅደሱ ይመጣል የሚለው ቃል ቀጥሎ ያለው ነገር ፐርጅ ያደርጋል ቤተ ክርስቲያን አይደለም። እሳቱ መጥቶ እሱ እንደ አጣቢ ሳሙናና እንደ አንጥረኛ እሳት ነው ይለዋል። አንዳንዱ በእሳት ጠርቶ እዛው ይቀመጣል። እግዚአብሔር ይረዳው ያጠራል። እመኑ፣ እግዚአብሔር ይህን በሕይወታችን ላይ ያደርጋል። እኔ ጸልያለሁ ለራሴ አንዳንድ ጊዜ ጌታ ሆይ እሳትህን በሕይወቴ ላይ ላክላለሁ። ይሄ ፐርጅ እያደረገ እያጸዳ ገለባውን የሚያቃጥለው እሳት በቃ አመድ እያደረገ እያጠፋ እንዲሄድ ጸልያለሁ። እነዚህ ሰዎች ይሄ አላቸው። ለዚህ ነው በቤተ ክርስቲያን እኔ መጀመሪያ እንዲበዙልን በዚች ቸርች የምፈልገው የፓስተር ምኞት ይሄ ነው። የጸሎትም ሰው ስለሆነ ደግሞ እርግጠኛ ነኝ ይሄ ነው። የሚማልዱ የሚጸልዩ ሰዎች ነው። አሁን ትንሽ ስለ ጸሎት ልናገርና የግል ጸሎታችን የግል ነው። ነገር ግን በምንገናኝበት ጊዜ ጸሎት የሚባለው ነገር አቅጣጫ እየለወጠብኝ ነው እያልኩ ኢትዮጵያ እናገራለሁ። ድብልቅልቅ ይልብኛል። 15 ደቂቃ ይጸለይና አንድ ተነስቶ አሁን ይህን እንዘምራለን ይላል። 5 ደቂቃ ይጸለይና አሁን ትቆማላችሁ ይላል። አሁን ትንበረከካላችሁ። እንዲሁ ቁጭ ብድግ እንዳደረገው ህዝቡ ምንም ጸሎት የሚባል ነገር ሳይካሄድ ያልቃል። እሱ ጸሎት አይደለም። ጸሎት ትክክለኛውን ማየት ከፈለጋችሁ ዓርብ ዕለት እዚህ ነው። እያንዳንዱ በእግዚአብሔር መንፈስ ልም ብሎ እየተወሰደ ሲቃትት እኔ እንዴት እንጆይ እንደማደርገው እዚህ መምጣቱን ልነግራችሁ አልችልም። ለሰው አይመስሉ ይሆናል ለምጸልይ፣ ግን የሚገርም ነገር ነው። ጠልቅ የሆነ ከእግዚአብሔር ግንኙነት ጋር አድርገን የምንሄድበት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እንግዲህ እነዚህን ሰዎች ወደ መጨረሻ እየደረስኩ ነው። ምንድን ነው ልዩ የሚያደርጋቸው ነገር ስንል ሰው የማያየውን ያያሉ በመንፈስ፣ ሰው የማይሰማውን ነገር ከእግዚአብሔር ይሰማሉ። እና ለምን ብላችሁ ብትጠይቁኝ ዕንባቆም ምዕራፍ 2 ቁጥር 1 ላይ በምንመለከትበት ጊዜ ዕንባቆም እኮ የሚናገረውን ቃል ስንመለከተው በመጠባበቂያዬ ላይ እቆማለሁ በአምባ ላይም እወጣለሁ ነው የሚለው። የሚናገረኝንም ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ። ምንድን ነው? በማማ ላይ ይሄ ከፍ ያለ ገብቷቸዋል። በአንዳንድ ወታደሮች ካምፕ ውስጥ ወይ በእስር ቤት ውስጥ ከፍ ያለ ቦታ አለ የተሰራ፣ ሁሉን ነገር ያሳያል። ማንም ሰው ላይ አይችልም ከስር ሆኖ፣ እዛ ላይ የወጣ ሰው ብቻ ነው ይመለከታል። ሩቅ ያለውን ነገር ሁሉ ያያል፣ የሚመጣውን ያያል። በጣም በጥንት ዘመን ብሉይ ኪዳን ውስጥ አልገባም ብዬ ነው የተውኩት እዛ ውስጥ እንጂ
ጉበኛ ሁል ጊዜ ሪፖርት ይጠየቃል። ጉበኛ ሆይ ምን ታያለህ ይሉታል። ምንድነው የሚታይህ ነገር? የሚታየውን ነገር ይናገራል። መሳሪያ እጁ ላይ የለም፣ መለከት ግን አለ። መለከት አለ፣ ያያል፣ አይተኛም፣ ይንጎራድዳል፣ ያያል። በሩቅ የሚያልፈውን እንስሳትም ሳይቀር ያያል። የሚመለከቱ ናቸው። ለምን? በከፍታ ላይ ቆመዋል። እግዚአብሔር ወደ ከፍታው ያውጣል። ወደ እሱ ከፍታ ደርሰን እንድንቀመጥ እግዚአብሔር ይርዳል። ሃሌሉያ። ምክንያቱም ቃሉ ምን ይላል መሰላችሁ? ከእርሱ ጋር አብሮ አስቀመጠን ነው የሚለው ኤፌሶን ላይ። አስቀመጠን፣ ከጎኑ ከፍ አድርጎ ስላስቀመጠን ከፍታ ላይ የማናየው የማንመለከተው ነገር የለም። እንመለከታለን። መቼም ይሄ የከፍታ ጉዳይ ስብከቶችን በሙሉ እንደተሰበኩትን በምሰማ ጊዜ በቃ የኢኮኖሚ ከፍታ፣ የፋይናንስ ከፍታ ገብታችኋል። የሹመት ከፍታ፣ በህዝብ መካከል ከፍ ብሎ መታየት፣ ከፍታው የኔ ነው፣ ከፍታው ያንን የሰማሁት። መንፈሳዊ መልእክቱን አግኝቼ አላቅም። ከእርሱ ጋር አስቀመጠ። ጌታ የሚያየውን ታያለህ። ጌታ አይን ላይ ያለው ነገር በአንተም አይን ላይ ይሆናል። እግዚአብሔር የተመለከተ ይሆን። አይኖቻቸውም የተገለጡ ናቸው። አይኖቻቸው የተገለጡ ናቸው። በለዓም ያው ነብይ ይለዋል መቼም የእግዚአብሔር ቃል አይደለ? ሲናገር ምን አለ? አይኖቹ የተገለጡለት ሰው እንዲህ ይላል ነው የሚለው። አይኖቹ የተገለጡለት ሰው ምን ይላል? እንዲህ ይላል። የምታዩትን አይደለም እኔ የማየው፣ ይሄ ሰፍሮ ያለው ህዝብ። ስለዚህ ህዝብ የማየው ሌላ ነገር አለ፣ ሌላ የምመለከተው ነገር አለ። አይኖች ተገልጠዋል። እግዚአብሔር አይኖቻችንን ይግለጥልን። መንፈሳዊ አይኖቻችን ይገለጡልን። እግዚአብሔር የተመሰገነ ይሁን። ወገኖች በከፍታ ላይ መውጣት ለምን? ከዛ በኋላ እነሱ የእግዚአብሔር አፍ ናቸው። እነዚህ ጉበኞችን ይጠብቋቸዋል ሰዎች። አፋቸውን ነው የሚጠብቁት። እንዴ የሚናገሩት ነገር እንደ ቀላል አይወሰድም። እኔ እንደዚህ የማያቸው አንዳንድ ሰዎች ይገጥሙኛል ዛሬ። እንዲህ የሚናገሩትን እንደ ቀላል እንኳን የሚያወሩትን ነገር ቆም ብዬ አስባለሁ። ለምንድን ነው እንደዚህ ያለው? ምንድን ነው ነገሩ? እዚህ ውስጥ ያለው ሚስጥር ምንድን ነው ብዬ እላለሁ። አዎ፣ ምክንያቱም ወገኖች ሆይ የእግዚአብሔር አፍ ናቸውና። ቤተ ክርስቲያንንም እኛ እንደምናያት አይደለም፣ ውስጧን፣ ጀርባዋን ይመለከታል። ይሄ ነበረ ሕዝቅኤል የገጠመው ችግር፣ ይሄ ነበረ። ቆይ እባክህን የምታየው ነገር አላለና ይህንን ግንቡን ነድለህ እለፍና ግባ ነው። በገባ ቁጥር ጉድ ነው የሚያየው። ከጀርባ ሆነው ካህናቶቹ የሚያካሂዱት ጣዖታት ሁሉ ተሰቅለው አየ። ከውጭ እኮ ሌላ ነው ይካሄዳል እኮ ስርዓት፣ ከጀርባ ግን ያለው ልክ አይደለም። እንዲህ አይነት ሰዎች ሲመጡ እንዴት ይጠቅሙናል መሰላችሁ? እንዴት ይጠቅሙናል መሰላችሁ? አንዳንድ ሰዎች ቢሮ ይመጣሉ ኢትዮጵያ። አንዳንዶቹን
ሁለተኛ አግኝቻቸው አላቅም። ከየት እንደሚመጡም አላቅም። ማግኘት አለብን ይላሉ። ለሰው ነግሬው የማላቀውን ነገር ነግረውኝ ይሄዳሉ። እኔ ብቻ ማቀው ይሄን አስተካክል ይለኛል። እንደዚህ የምትለውን ነገር ደግሞ መልሱ ይሄ ነው ብለውኝ ይሄዳሉ። ስለ ሀገሪቷም ይሄ ነው ፈልጉት ሰውየውንም ብል ዱካውን ማግኘት አይቻልም። እንዲህ አይነት ሰዎች አሉ። ጉልበታቸውን በእግዚአብሔር ፊት የሚያፈሱ ሰዎች አሉ። እግዚአብሔር እኔ ደስ የሚለኝ ሁል ጊዜ ጉበኞች አሉት። በቃ በሀገር ደረጃ በእያንዳንዱ ሎካል ቸርች ውስጥ ጉበኞች አሉ። አገልጋዩ ኤልያስ አለ ብቸኛ ነኝ አለ። እኔ ብቻ ነኝ፣ ማንም የለም። ተው አካሉ እግዚአብሔር ታምናለህ? 7,000 ሰዎች አሉ ብልህ አሁን ጉልበታቸውን ለባኦል ያላንበረከኩ 7,000 በድብቅ የሚጸልዩ ሰዎች እንዳሉኝ ታውቃለህ? እግዚአብሔር ድብቅ ጦር አለው፣ ድብቅ ጦር አለው ወገኖቼ። ስለዚህ እኛ እንደምንለው አይደለም። እግዚአብሔር አምላክ ድንቅ በሆነ መንገድ ራሱ ስራውን ይሰራል ወገኖቼ። ዛሬ መጨረሻ ላይ ምንድን ነው እንደው ለምን እንደው ዝም ብዬ እንደዚህ ላዘጋጅ ብዬ እንዳልሆነ ግልጽ ልንገራችሁ። በደንብ ከጌታ ጋር ተነጋግሬ ነው እዚች ቤተ ክርስቲያን ላይ የተወለደች ቤተ ክርስቲያን ላይ እግዚአብሔር ጉበኞችን መመልመል እየፈለገ ነው እግዚአብሔር። ትንሽ ጨመር ከጸሎት ህይወታችን ጨመር፣ በቤታችንም በዚህም ተገናኝተን እንድናረግ እየፈለገ ነው። አዎ መጨረሻ ላይ በነህምያ ምዕራፍ 4 ቁጥር 21 ላይ አንድ ቃል አለ። ነህምያ ግንቡን እየሰራ በነበረበት ጊዜ ዙሪያውን ተቃውሞ በዛበት። ጎበዛዝቱን ጠርቶ አንድ ድንቅ ቃል ተናገረ። በሌሊት ጠባቂዎች ሆኑልን። ጉበኛ ማለት ያ ነው። ስለዚህ ወገኖች ሆይ ዛሬ ጸሎታችንም ይሄው ነው። ሌላ ምን ጸልየው ነገር የለም። እግዚአብሔር ደግሞ ለምን ይሄን ነገር አመጣው ብትሉ ዓላማ አለው። ለመስራት ተነስቷል። እኛ የራሳችንን ፈንተ ነው የምንሰራው። ከማንም ጋር አንወዳደርም። ከማንም በልጠንም ለመታየት አይደለም። ወይ አንድ የሩጫ ሜዳ ውስጥ ስላለን አይደለም። ገብታችኋል? የራሳችን የተሰጠን ሩጫ አለ። ማንኛውንም የጌታን ስም የሚጠራን ሁሉ እንባርካለን። የፓስተርም ልብ ይሄ ነው፣ እንባርካለን። እግዚአብሔር ይባርከው። ነገር ግን እኛ ለተሰጠን ለዚህ ጥሪ ያለውን ለማድረግ ወገኖች ሆይ እግዚአብሔር ጉበኞቹን ይጨምራልን፣ ያብዛልን። በእኛም ላይ የልመናንና የጸሎትን መንፈስ ያፈስልን። የሚቀጥለው ሳምንት እንግዲህ ትንሽ ከባህሪያቸው አይተን እንዲሁ ጸልየን እንጨርሳለሁ። እግዚአብሔር ይመስገን። እስቲ እንጸልይ። ሃሌሉያ ራማስካተና ሻፓስኮተኔ ቤሬዲ ያራቦረባር
ሃሌሉያ ሃሌሉያ። አዎ ሻፓን ካናት ሮሶፔስ ሲቤሪያ። ጌታ ሆይ ደስ ይበልህ፣ ደስ ይበልህ ደግሞ ጌታ። እኛ ባሪያዎች እኛ ልጆች ለስም ቆመናልና አባት ሆይ እንታዘዝ ዘንድ ትናንሽ ልጆችህ ቆመናል። እግዚአብሔር ሆይ እናመሰግናለን። አስጨናቂ ዘመን እንደመጣ እናውቃለን ጌታ። ክፉ ዘመን መጥቷል። አስጨናቂ ዘመን መጥቷል። በዚህ አስጨናቂ ዘመን ውስጥ ወደ ፈተና እንዳትገቡ ትጉና ጸልዩ ብልሃልና ጌታ ሆይ ያን ህይወት እንድንኖር በዛ ህይወት ውስጥ እንድንገባ እርዳን። በጸሎት ህይወት አንተን በመፈለግ ወደዚህ እየመጣን የምትፈልጉ የኢምፓርቴሽን ጸሎት፣ የልመና የምልጃ መንፈስ እንዲመጣልን ጸልያለሁ። ሃሌሉያ